ለመናገር ሌላው ያልተረዳው ነፍጠኛው እናመሰግናለን ወንድማችን መንገደኛው እንዳታሰሩት እኔ ነኝ የሳብኩት ሀሳብ ካለው ታዛቢ ነው ከታች ሳየው ነበረ አይዲያ ይስጠን በእንደዚህ አይነት ነገር ጎበዝ ስለሆነ ማለት ነው የታየው ነገር ካለኝ ያልታየን ነገር ካለ አይዲያ መቀበልን ጥሩ ስለሆነ የገጠር ልጅ እስከሚመጣ ብዬ ነው መንገደኛው እንኳን ደህና መጣ ሀሳብ ካለ ቀጥል ብዬ ነው አስገባ እንዴት ናቸው ሰላም ናቸው እኔ ትላንትና ነው የሰማሁት እንዳጋጣሚ ነው ትላንትና ጀምሬ እየተከታተልኳችሁ ነበር እና እኔ ደግሞ አስፈላጊ በሆነ ነገር ሁሉ ከጎናችሁ ነኝ ይሄን ለማለት ነው ስለሳብ ከሚኪ በጣም አመሰግናለሁ ሁላችሁንም ላረጋችሁት ነገር በጣም ትልቅ ክብር አለኝ በተለይ አሞራው ትልቁን ክብር ወሰድ ሌሎቻችሁም እንደዛው እና በዚህ አጋጣሚ ነኝ ከጎናችሁ መሆኔን ለመናገር ነው ሳሪ የሪከርድ አድርጌልሽ ነበርኮ መቼ እንዲጠፋ ብዬ አለውና ለመሽ መለስክልኝ አስፈላጊ በሆነ ሁሉ ነገር ከጎናችሁ ነኝ ለዛ ነው ቴንክ ዩ እሺ ብራዘር እኔ ሸበካዬም ስለሚይዘኝ አካውንቴም ዋርኒንግ ላይ ነው የሆነ ነገር ልበል እሺ የገጠር ሳይጀምር ቀጥል ጠቅላላ ሀሳብ ከነፍጠኛ እዚህ ላላችሁት ለሁላችሁም ትልቅ ክብር አለኝ አሞራው ወንድሜ ክበርልን 1000 ዓመት 9 ዓመት ኑርልን መሲ በዚህ ልክ ስትታገሉ ለነበራችሁ እህት ወንድሞች በጣም መጠን የሌለው ክብርና ምስጋና ነው ያለኝ እኔ ዛሬ በሞት ዘፍብል ደስተኛ ነኝ 4 ነጥብ በዚህ ልክ ብሬክስ የሰራው ቪዲዮ እነ ጆከር ያረጉት ትግል በዚህ ልክ የመኔዎችን ከኛ ጎን እንዲቆሙ የዚች ልጅ ፍትህ በነገራችን ላይ ለመጀመሪያም ለመጨረሻም የዛሬዋ ቀን ታሪክ ናት ወደዳችሁም ጠላችሁም በዛ መንገድ ለሚሰቃዩት ወንድሞቻችን የመጀመሪያዋ ቀን ታሪክ የመጨረሻ ታሪክ ናት አሞራው ሁላችሁም እኔ ቃላት የለኝም እኔ ዛሬ ድፍትብል ጣጣ የለብኝም ዛሬ ድፍትብል በሆዴ ሲብሰለሰል የነበረው በዛ ልክ ትላንትና ሲላገጉ የነበሩ ሰዎች ወደ አካባቢ እየወሰዱ በዛ ልክ ሲላገጉ የነበሩ ሰዎች ወደ በሽቁፌን ተላቀየ ነበረ ትላንትና መግባትም ስላልቻልኩ ስለዚህ ብዙ ወሬ አላወራም ሁላችሁም 1000 ዓመት 9 ዓመት ኑሩልን እናመሰግናለን ማለት ነው የምፈልገው በጣም ትልቅ ክብር አለኝ ዝቅ ብያ መሰግናችኋለሁ እኔ ወንድማችሁ ቴንክ ዩ ነፍጠኛው እናመሰግናለን አንተም ለምታደርገው ነገር ለሰጠህ መረጃ ቦታውንም ስለምታውቀው በዛ አካባቢ ያንተም የነንደሪዝም አይዲያ አንድ ነበር እናንተ ሌላ መንገድ ብትሄዱ እኛ በዚሁ በአቋማችን እንጸናለን ብላችሁ ነበር ልናገር ብዬ እድሪስ ማሩ ወንድሜ እኔ ድፍት ብዬ የኔን እድሜ አንተ ሙሉ ኑርበት ብዬ ነው መገልጽልህ ከዚህ በላይ መግለጽ ሌላ ቃላትም ስለሌለ እኔ ድፍት ብዬልህ የኔን እድሜ ጨምረህ አንተ ኑርበት እድሪስ ማሩ ወንድሜ አከብርሃለሁ የሐሳብ ልዩነት ኖሮ ትንሽ የሆነ ነገር ሆኖ ከሆነ አውፉ በለኛው አውፉ ብያለሁ በጣም እናመሰግናለን ይሄው ነው ቴንክ ዩ በቃ ቦታ ልቅቅ ከቻልክ የገጠር ልጅ ገብቷል እንግዲህ ጋይስ ጠይቁትኝ የምትሉትን ነገር ቪዲዮ ሰርቶ ነበር ስማችንን ጠቅሰው ይቅርታም ጠይቀው አለኝ የምናገረው አለኝ ብሏል መድረኩ ተመቻችቶለታል መጥቷልና መጠይቁ አሞራው ሳትወጣ መሲ ነይ ግቢ በጣም እንደዚህ ስናገር በትልቁ አረጋው አሞራው ጠይቀው ይሄ የገጠር ልጅ አልገባኝም አይ አሞራው ስላልሰማ መጀመሪያ ራሱ ቢጀምር ችግር የለውም የገጠር ልጅ ከዛ በኋላ ጥያቄ ቅድሙ ይቅርታ ጠይቅ የተባለው ልጅ ነው ሞታለች ብሎ ቪዲዮ የሰራው እሱ ነበር እኛ ሳንሆን ይቅርታ ጠይቅ ያለው ራሱ በፍቃደኝነቱ ነው ኦኬ ጎሄ እሺ ሰላም እንዴት ናችሁ ሁላችሁንም ሰላም ብያለሁ እንኳን ደህና መጣ ሰላም እንኳን ደህና ቆያችሁ ያው እኔ ይቅርታ ለማለት የፈለኩት ያው የሰራሁት ቪዲዮ ስህተት ነው ስለተባለ ለዛ ቪዲዮ ነው አሁን እኔ ይቅርታ ለመጠየቅ የመጣሁት እናንተ ባላችሁበት እዚህ ሁሉም ህዝብ ባለበት ሁሉንም ይቅርታ መጠየቅ እፈልጋለሁ ኦኬ ገጠር ልጅ ስህተት መሆኑን አንተ አውቀህ ነው ይቅርታ የምትጠይቀው ወይስ ሰው ስህተት ነው ስላለህ ነው አምነህበታል መጀመሪያ የሆነውን ነገር አውቀሃል እኔ አሁን ቪዲዮን የሰራሁት የተነገረን ነው ያን ቪዲዮ የሰራሁት ደግሞ ከ8 ቀን በኋላ ነው ከዛ በፊት ብዙ ቪዲዮዎች ተሰርተዋል
ግን እኛ የምናውቀውን ነገር ብቻ ነው አሁን እዛ ጋር የተናገርነው። ግን በአይናቸው አላያችሁም አይደል? አዎ በአይናችን አላየንም። በአይን ሳያዩ ደግሞ ለሳሪም እንደውም ይባላል እኮ ለሰያም የጓደኞቼን ሰጥቻቸዋለሁ። ማን ይናገር ያየ ማን ያርዳ የቀበረ ምናምን የሚባል ተረት አለ። ሰው በአይኑ ሳያይ ልጅቱ ምን እንደሆነች ሳያይ ቪዲዮ ሰርተህ ይሄን ልቀቅልን ሲሉ ያንተን የሶሻል ሚዲያ ተጽዕኖ ተጠቅመው እንደዚ አይነት በህይወት ያለን ሰው እንደዚ አይነት ቪዲዮ ሲያሰሩ ማየት አለብኝ፣ ቪዲዮ ላኩልኝ፣ ፎቶ ላኩልኝ እና አይቼ ቤተሰብ እንኳ ቢጠይቀኝ ሶሻል ሚዲያ ላይ ፌመስ ነኝ ብጠየቅ መረጃ ሳያለው ዝም ብዬ ግን ቪዲዮ አልሰራም። እህቴ ናት አብራ ነው እኔ ጋር መንገድ ገብታ የነበረችው የት አደረሳችኋት ማለት ነበረብህ እንጂ እነሱ ባሉ ተነስተ ቪዲዮ ሰርተህ የኢትዮጵያን ህዝብ ሙሉ የዓለምን ህዝብ በዚህ ደረጃ ሙታለች የሚል ቪዲዮ እውነት ለመናገር አንተ አብረህ ሆነህ በሰራኸው ቪዲዮ የዓለም ህዝብ ልቡ ተሰብሮ አቡ መሐመድ የሚባል ሰውዬ ግን ይሄው ስንት ወሩ አለች እያለ ሲናገር የነበረው ነገር እውነት ሆነና አንዳንዴ እንደነዚህ አይነት ነገሮች ሲመጡ በጣም አስቸጋሪ ናቸው ለማህበረሰብ ጆሮ ሲደርሱ። ብዙ የሚጠይቁ ነገሮች ይኖራሉ፣ እንደት እንደወጣችሁ እንደት እንደወረዳችሁ። ግን በእኔ በኩል የሰራው ቪዲዮ ሙሉ በሙሉ ስህተት በአይንህ ሳታይ ቪዲዮ መረጃ ሳይሰጡ ፎቶ ሳይሰጡ በስልክ ደውለው ይሄን አድርግ ስላሉ በምን እንደተነጋገራችሁ ሳታቅ በማድረግህ በጣም እንደግለሰብ በጣም ተሰምቶኛል። በእኔ በኩል ይሄን ያለው ሌሎች የሚሉን ነገር ትቀጥላለህ። ሻርዬ እኔ ልጠይቀው የገጠር ልጅ እንዴት ነህ? ሰላም ነው። በመጀመሪያ አንተ ጎበዝ ጠንካራ ልጅ ነህ። ያው ተሳስተው ነው ያሳሳቱክ። ከሀና ጋር አብራችሁ ነበር መንገድ የጀመራችሁት? አዎ። እሺ እቃዋን እናንተ ነበራችሁ እቃዋን ይዛችሁላት ሄዳችሁት? ቅድም ተክላ የሚባለው ስልኳንና ልብሷን አብሯት የነበሩ ልጆች ናቸው ይዘውት ሄዶ ብሎን ስለነበረ እናንተ ነበራችሁ ይዛችሁት ሄዳችሁ የሷን እቃ? አዎ አንደኛው የአክስቴ ልጅ ነው እሱ ነበረ ቦርሳዋን ከመጀመሪያው ጀምሮ ነው የያዘለት። እሺ ከዛ እንደነገሩን ነው እዛው ቦርሳውንም ራሱ የጣለው ልጁ ማለት ነው። ኦኬ እንጂ እናንተ ምንም ሀና መሞቷንም መታመሟንም ምንም ሀና ላይ ምንም ነገር አላያችሁም አይደለ? እነሱ መጥተው በነገሯችሁ ነገር ነው ቪዲዮ የሰራው አይደለ? ቪዲዮ የሰራ ነው እንደዚህ የነገሩን ነው እንጂ እነሱ አሁን ስራ ብለውኝም አይደለም እኔ ቪዲዮ የሰራሁት። መጥተው ሀና አረፈች ብለው ለእናንተ በእናንተ አማካኝነት ለህዝቡ እንዲዳረስ ለማድረግ ፈልገው ነገሯችሁ፣ እናንተ ቪዲዮ ሰራችሁ። አዎ እኛ ህዝቡ እንዲያቅ ከኛ ጋር ስለነበረች ያለውን እንዲያቅ ነው ህዝቡ የተነገረውን። አሁን እዛ ሞታለች ብለው ሲነግሩን ያንን ነገር ነው እኛ ለህዝቡ ያደረሰው። እንዴት ለዩዋት ግን ከናንተ በጉልበት ነው ወይ? መሲ ቆይ መሲ የዚህ ጥያቄው እንዳይጠፋብኝ ነው ይቅርታ ወንድሜ እንኳን ደህና መጣ። በተረጋጋ መንገድ ቀስ ለመመለስ ይችላል። አይዞ ያጋጥማል እንዲህ አይነት ነገሮች ሲኖሩ ይፈጠራልና የኔ ጥያቄ ከሳቢያ ጠቅላላ በቃ ወርዳችሁ ከመኪና ከዛ እንደመጣችሁ በእግር ጉዞ ስትጀምሩ ሀና ለሞት የሚያበቃ ሁኔታ ላይ ነው ወይ የነበረችው? አብራችሁ ስትጓዝ ምን አይነት ሁኔታ ላይ ነው የነበረችው? እስኪ ይሄን ግለጽልኝ። ጉዞ የእግር ጉዞ ከጀመራችሁበት ጊዜ ሰዓት ጀምሮ ማለት ነው። እሺ ጉዞ እንደጀመርን ገና ስንጀምር ትንሽ የመንገድ ገና ጀመር እንዳደረግን ድካም አለባት ልጅቷ ማለት ነው። ከዛ ትንሽ መንገድ አሁን እኔ ከዛው ጀምሬ ለነገር ነው። ከዛ መንገድ እየጀመርን ትንሽ እየደከመኝ ስትል ገና ከመጀመሪያው እያልንኛም ትንሽ ሄድን። ከዛ አዛጋ አደርን ማታ ላይ። ከዛ ወደ ረፋር ላይ መንገድ ጀመርን። መንገድ ስንጀምር አሁንም እየደከማት መቀመጥ ጀመረች። ከዛ ስልክ ተደውሎ ተመለሺ ሰው እንትን ልበልሽና ተመለሺ ተባለች። እኛም ተመለሺ ከዙ ይሻልሻል ስንላት አልመለስም አንዴ ጀምሬያለሁ ሄዳለሁ አለች። ከዛ እሺ ብለን ሁላችንም ተያይዘን ሄድን። ስንሄድ አስፓልት የምንቆርጥበት ጋር እኛ 4 ሆነን ከሁለት መሪ ጋር ነው የሄድ ነው። ከፊት ምግብ ይዘን ማለት ነው። እንደዚህ ሻል ሻል የሚሉ አለ የለ መንገድ ላይ የሚጓዙ
እነዛ ሆነን 4 ሆነን ከፊትኛ ከሁለት መሪ ጋር ቀድመን ሄድን። ከዛ ሄድንበት ጋር እንደተቀመጥን ሽፍታው መጣ። ሽፍታው ሲመጣ ያለንን ስልክ እንደውም እኔ አልሰጥም ብዬ እኔ ሁሉ ተመትቻለሁ። ከዛ ስልካችንን ሰጠን። ብር ምናምን ነበረ፣ ብራችንን ወሰደ። ከዛ ስልካችንን መልሶ ሰጠን። እነዛኞቹ ከኛ ጋር የነበሩት 3 ወንድና 1 እሷ 2 መሪ አሉ። መሪዎቹ ኦኬ፣ አንድ እሷ ጋር ነው ያለው መሪው፣ ከሷ ጋር ያሉት ናቸው። ሁለቱ ከሷ ጋር 2 መሪና 3 የኛ ናቸው። ኦኬ፣ አብሮ እንደዚህ ሀጅ ማለት ነው። እኛ 4 ሆነን ነው ሄድን ያልኩ። ጠቅላላ ማለት ነው 4 ናችሁ? 8 ነን። 8 ኦኬ። እሷ እና 7 ወንድ ማለት ነው። እሺ። ከዛ እነሱ ከኋላ እየመጡ ነው። እሱ የኛን ጨርሶ ልብስ ምናምን ወሰደብን፣ ለባበሰ ምናምን እዛው ነው የለበሰው ሙሉውን። ከዛ መሳሪያ ይዟል። እንደዚህ ሲመለከቱ ወደታች እነሱን አያቸው። ከዛ እነሱን ሲያያቸው አትመጡም እንዴ ምናምን እያለ ወደ እነሱ ወረደ። ወደ እነዛ ወደ መሪዎቹ ማለት ነው። ወደታች ወደ እኛ ጓደኞች ጋር ማለት ነው። ኦኬ፣ ግማሾቹ የእናንተ ጓደኞች ሃናና 3ቶቹ ማለት ነው ከመሪዎቹ ጋር። ኦኬ። ከዛ ወደ እነሱ ወረደና እዛው አጠገባችን ነው። ወደታች ወረደ ብሎ ግን ጎድጓዳ ነገር ነው። የኛ ጓደኞች መጡ፣ ወንዶቹ ማለት ነው። መሪውን እንደውም መቶታል ነው ያሉን። አሁን እዛ እኛ ጋር የነበሩት ማን ነው? ሽፍታው ነው ለመሪ የመተተው? ፈጠን ፈጠን በሉ እያለ ማለት ነው። ለማን ነው የመታው? ለወንድም መሪውን ነው እንጂ ሽፍታው ነው የመታው። መሪው ለሽፍታው ነው? ሽፍታው ለመሪው? ሽፍታው መሪውን መታው ነው። ኦኬ፣ እሺ። ከዛ እንደዚህ ውጡ እያለ ወደ ላይ ማለት ነው፣ ወደኛ ጋር ሊደባልቋቸው። እሺ። ከዛ ሁሉም መጡና እሷ እዛ ጋር ቁጭ ብላለች ብቻዋ። አዎ፣ እሺ። እዛ ጋር ተቀምጣ አሁን የዛኔኛ አሁን በአይናችን ያየነው ነገር የለም፣ ግን ጩኸት ሰምተናል። እሺ። አንድ እዚህ ላይ የምጠይቅህ እዛ ቦታ ላይ እስክትደርሱ ድረስ ከመጀመሪያ ጀምራችሁ ጉዞ ጀምራችሁ አሁን ያልከው ሽፍታው የያዛችሁ ቦታ ላይ እስክትደርሱ ድረስ ቢያንስ የስንት ሰዓት ጉዞ ይሆናል? እንዲህ ብዙ ሰዓት ነው የተጓዝነው። ምን ያህል ማለት እየደከማት ነበር ምናምን እሱ ግምት ውስጥ ለማስገባት ፈልጌ ነውና ምን ያህል ሰዓት ይሆናል? ሰዓቱ ብዙ ነው። አንድ ቀን ይሞላል? አይ አንድ ቀን እንኳን አይሞላም። 7-8 ሰዓት እንደዛ ይሆናል። እሺ 7 ሰዓት ብለን እንያዘው። 7 ሰዓት በቃ እየደከማት ነበር፣ ግን ዝሮ ዝሮ ሽፍታው እስኪይዛችሁ ድረስ ራሷ እየተራመደች ነው የደረሰችው። እያረፍን ነው የምንመጣው መንገድ ላይ ማለት ነው። ገባኝ። እሺ። ከዛ እዛ ጋር አሁን ድምጽ ሰምተናል፣ በቃ ጩኸት ሰምተናል፣ ሁላችንም ሰምተናል። እዛው ቁጭ ብለን ኩርምት ብለን ማለት ነው። ኦኬ። እናንተ ወደፊት ነበራችሁ ሁላችሁም ማለት ነው? እሷ ብቻ ነበረች ወደኋላ? እዛው ከታች ነው እኮ እዛው ቅርብ ነው፣ ግን አይታየንም፣ ለኛ ጉድጓዳ ነው። እሺ። እዛ ላይ የተለየችው ሽፍታው ለመሪው ሲመታው ነው እሷ ወደኋላ የቀረችው? ወንዶቹን መጡ ወደኛ። ሽፍታውን ሲመታው ማለት ነው፣ ሂዱ ወደ ላይ ሲላቸው ከመሪው ጋር መጡ ወደኛ። ኦኬ፣ እሺ። ሃና እዛው ቀረች ማለት ነው። ከዛ ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው? ሽፍታው? አዝሏት መጣና ትንሽ መንገድ፣ ከዛ ቅደሚ፣ ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትሄጂው እያላት። ከዛ የዛን የምትሄደው እሷ ወደኛ ስትመጣ በእጇም በእግሯም ነው፣ በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እነዛን ፈተሸ ምናምን። ድጋሚ እመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት ነው። እሺ። ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ። ሃናም አለች? አዎ። እሺ። ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ። እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት ነው። እስከ መርከዙ ድረስ ግን አሁንም ሃና እየደከማትም ቢሆን እየተጓዘች ነው? አዎ።
እሺ ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወተን እንቀመጣለን እያሉን በቃ እንደዚህ እዚች ጋር እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድ ነው። እሺ ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛው። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ ከዛ እንደዚህ ስንተኛ እንደዚህ ልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው። አዎ ገባኝ። እዛን ሰዓት ከሷ ጎን የኔ ጓደኛ የተኛለ ያኔ ስልክ እያወራች ነበር ሀና። አዎ ያንን ስልክ ያወራችውን የነገረኝ ለኔ ደግሞ ኮምቦልሻ ስንደርስ ነው ልጁ ማለት ነው። እንግዲህ ያንን ቦታ ካለፍን በኋላ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችሁ? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለኝ ስልክ ስታወራ ሰምቻታለሁ ሲለኝ፣ ሰምተሃል ስለው አዎ ሰምቻለሁ እንደዚህ እያወራች ነበረ እኛ ተኝተን ከጎኗ ነበርኩ ሲለኝ፣ ላክስትየዋ ልጅ አገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ አሁንም እንደዚሁ አደርን። ሌላ ሁለተኛ ቀን አዎ እየሄድን ማለት ነው እንደዚህ እየሄድን ነው በቃ እንደዚህ እየነጋ ያለው። እሺ አድራችሁ እዛ ላይ አድራችሁ እንደገና ከነጋ በኋላ ስትጓዙ ብላችሁ አሁንም እየሄዳችሁ ነው ማለት ነው? አዎ በጣም ብዙ መንገድ ነው የሄድነው። ሀና ስቲል ነው ግን እየተጓዘች ነው ራሷ በእግሯ? አዎ እያረፈች በቃ ከኛ ጋር እየሄደች ነው። አዎ ኦኬ እሺ መልካም ጥሩ እሺ። ከዛ ወደ ጠዋት ላይ እንደዚህ ወደ መጨረሻው ድንበር ላይ እንደዚህ ተቃረብን። እሺ እየተቃረብን አሁን እንግዲህ ወደ 4 ሰዓት የሚሆን ነው። አሁን እኛ በግምት እንግዲህ ድንበሩን ቆረጥን ያልነው 4 ሰዓት ላይ አካባቢ ነው ያልነው። እሺ በግምት ማታ ማለት ነው? ጠዋት ነው ጠዋት። እሺ ጠዋት ኦኬ። ከዛ እዛ ድንበር ቦታ ላይ ልክ ድንበሩ አካባቢ ልንደርስ ሲሆን ምግብ ምናምን በላን፣ የኩብዝ ምናምን የያዝነውን በላን። ከዛ መንገድ እንደዚሁ ዋዲ ለዋዲ ነው ሄድን። ከዛ እሷ ያው ከፊት ነው ግዴታ መሄድ ያለባት፣ እሷን ከፊት እናስቀድማት አሉ። እሺ ከዛ እኛ እዚሁ ቁጭ ብለን እየተጠባበቅን እንደዚህ መርከዝ አለ። ከዛ እንደዚህ ፊት ለፊት ሄዱ እያየናቸው ማለት ነው። መሪዎቹ ይዘዋት ሁለቱ ሀናን ይዘዋት ማለት ነው? አዎ ከዛ እየገፉ እንደዚህ አወጧትና ገመዱን እሺ አወጧትና ድክም ማለች እዛ ከላይ ማለት ነው። ኦኬ ገመዱ ስትወጣው ለምሳሌ አንተ ወንድ ነህና ወንድ ገመዱን ስትወጣው ምን ያህል አስቸጋሪ ነው ገመዱ? ያ በጣም አስቸጋሪ ነው። ያው ፈታኝ የሆነ ነው ማለት ነው። አዎ እሷም ግን ዝሮ ዝሮ ተደግፋም ቢሆን ወጣበታለች ገመዱ። አዎ ያንን ወጣለች። እሺ ከዛ ያንን ወጣ እሷ እዛ ላይ እንደተቀመጠ እኛኑ ተባልን ከፊት። እሺ ከዛ እኛም ሄድን። እሺ ገመዱን እንደውም እንደዚህ ሩካቦች ወደ ሳውዲ የሚገቡ ይዘውብን በጎን ነው የሆነ ጥፍጥፍ ያለ ድንጋይ አለ። በዛ ላይ ነው በጥፍራችንም በቃ የሆነ ነፍስ አውጭኝ ስለሆነ ሁላችንም በቃ በፍጥነት ነው እዛ ላይ ሁላችንም ወጣን። ልክ እሷ እንዳገኘናት በቃ እለፉ አለች። እሷም እለፉኝ ነው የምትለው። መጀመሪያ እለፉ ያላችሁ እነሱ ናቸው፣ እነሱ የሚመሩት ማለት ነው። አዎ እሺ ከዛ ግን ለብቻዋ ቆይተዋታል አይደለ? እሷ እዛ ተቀምጣለች። በቃ እዛ ቦታ ላይ ነው አሁን እኛ እሷን በቃ ያለፍናት ቦታ እዛ ቦታ ላይ ነው። ኦኬ እናንተ እስክትወጡ ድረስ ላይ ወስዶ መጀመሪያ ስለወጣች ገመዱ እዛው አብራ ከነሱ ጋር ቆይታለች። ከዛ ሁለቶቹ እዛ እንደሆኑ ነው እኛ እንግዲህ ሁለቶቹም ከፊት እኛም ሄድን። በቃ አሁን እዛ ቦታ ላይ ቁጭ ብለን እየጠበቅን ነበር፣ እኛም ትመጣለች ብለን ማለት ነው። ኦኬ ሄዱ ብለዋችን ወደፊት ሄዳችሁት? አዎ በቃ ሄድን። ሁለቶቹ እዛኛ ጋር እንደነበሩ ነው እንግዲህ እዛ እየጠበቅን። አሁን እዛ ጋር ወጥተዋል ሁለቶቹ ማለት ነው፣ ተመልሰው ምግብ ምናምን ኩብዝ ይዘው ማለት ነው። እሺ ይዘው ወጡ። ከዛ ሲመጡ በጣም ቆይተዋል።
ተኝተን ነበረ። በግምት ምን ያህል ሰዓት ልቆይቷል? አሁን እዛ ቦታ ላይ ያልነው ሁላችንም ከ4 ሰዓት በላይ ይሆናል። እነሱ እንደውም ጓደኞች የሚሉ ከዛም በላይ ይሆናል ነው የሚሉ። እሺ ከዛ ልክ እንደመጡ ልጅቷስ ምናምን አለ ቦርሳውን ያዘው ማለት ነው። እሺ ከዛ ሂዱ ዝም ብላችኋል። ከዛ ሄድን። የሆነ ቢጋላ አገኘን፣ የየመን ቢጋላ ምናምን። ከዛ የሆነ ቢጋላ አገኘን፣ የየመን ቢጋላ ምናምን። እሺ ከዛ እዛ ጋር እዚህ ዘመድ ምናምን ወይም ወንድም አላት እንዴ ሲል አይ የላትም የመጣችው ከኛ ጋር ነው አልነው። ከዛ እንደማንኛውም ቀብር ባይሆንም ግን እስከዛሬ እንደሚቀበረው ቀብር ቀብረናታል፣ ልጅቷ ሞታለች ብለው ነገሩን። አሁን እዛ ቦታ ላይ ከዛ ያኔ ቦርሳውን ልጁ ጣል አድርገው መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው ብለው ሲነግሩን ነው። በቃ ያኔ ነው እኛ ይሄር ነው ከዛ ቦታ ላይ። እሺ ገመዱ ከወጣችሁበት እሷን እናንተ ወደፊት ሂዱ ተብላችሁ እሷ ሁለቱ መሪዎች ጋር አብረው ከእሷ ጋር የቀሩበት ቦታ ላይ እስከ ብጋላው ድረስ ምን ያህል ደቂቃ ያስኬዳል በእግር? 20 ደቂቃ። ከዛ በኋላ አስጊ መንገድ አለው? ከዛ በኋላም መንገድ አለው። አይ አስጊ ነው መንገዱ ማለት በፍርሃት የምትራመድበት ነው? አሁን ከዛ በኋላ ምንም ነገር የለም። አልፈናል፣ በቃ መርከዝ አልፈናል። ግን እየሄድን ነው በእግራችን። ግን መንገድ በጣም ብዙ መንገድ አለ። የሆነች ከተማ መኪና መጫኛ እሷ ጋር እስከምንደርስ በጣም ብዙ መንገድ ሄደናል። ከመሸ ነው እዛ የደረስነው። በመኪናም እንደዚሁ ብዙ ተጉዘን ነው አዋሽ ገባ። እሺ ሌላ ጥያቄ፣ ልጆቹ እናንተ ጋር የነበሩት መንገድ የሚመሩት ብሬክስ አንዴ ልናገር፣ ሞዲኔተሮች እባካችሁ እንትና ሰው አታስገቡ፣ አታስወጡ። ሶሪ ሰራ እዛ ላይ ሰው እነሱ ሁለት ልጆቹ መሪዎቹ በጠቅላላ እናንተ ጋር የነበሩት ማለት ነው ካሜራ ያለው ሞባይል አላቸው? እኔ አሁን ይዘው አላየሁም፣ ግን ከሻፊ ይዘው ነበረ። ግን እኛ አሁን እዛ ቦታ ላይ ልክ ድንበሩን ቆርጠን እንደተቀመጠን ቪዲዮ ሰርቻለሁ። አንድ ራቁቴ እንደውም ቲሸርቴን በጣም ላልቦን የሮኩበት አውልቄ ቪዲዮ ሰርቻለሁ። እኔ ያኔ ሲመጡ ግን ስልካችንን ሽፍታ አለ እኛ እንያዝላችሁ የሚነቅጡ ሽፍታዎች አሉ ሲሉን ስልካችንን ሁላችንም ሰተን የያዙት እነሱ ነበር። ኦኬ። ስለዚህ አብረዋችሁ ሲጓዙ አሁን 2 ቀን ከምናምን ነው አብረዋችሁ የተጓዙትና አብራችሁ የተጓዛችሁት እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ማለት ነው። ማለት በአንድም ይሁን በሌላ መንገድ ስልክ ሲያወሩ ኦር ሲያወጡ የሆነ ነገር ሲሉ ስልክ እጃቸው ላይ ይታያል። እሱ ነገር ልብ አላላችሁም ነው ወይስ ጭራሽ አልያዙም ነበር? እኔ አሁን እሱን ልብ አለው። ኦኬ እሺ። ጓደኞችን ደግሞ ስልኳ የያዘችው ከሻፍ ነው። ምንድነው ከሻፍ ማለት? ጠሽ ስልክ ማለት ካሜራ የለውም ማለት እኮ። ስልኳ የት ሄደ ታዲያ? ስልኳን ወደ ኢትዮጵያ ነው የላከችው መጀመሪያ። እሱ አይደለም የያዘችው ስልክስ ከሻፍ እጇ ላይ የነበረው ነው እያለች አለችው። እሱን የያዘው የኔ አክስቴ ልጅ ነው። ዘግቶባታል ስልኩ ባትሪ ማለት ነው። እሱ ነበር ይዞት። እንደውም ኢትዮጵያ ሳይገባ አይቀርም። ምን እንጃ። ልብሷን ለምን ጣለው? በቃ አሁን ተደናግጠናል እኛ እንደዛ ስንባል ማለት ነው። ከዛ በቃ እዛ ነው እሱ ውርውር ያደርገው። እሺ አሁን ጋይስ ተውት የምትሉ እሱ እኮ ስሙን ለማጥራት ነው የመጣው። ምን ችግር አለው? ካልስ ኦልሬዲ ጨርሰናል። ግን ላይክ አሁን በቀደም እዚህ ጋር ያሳዩት ልብስ ነበረ ሳ አንተ አይተሃል መቼም እንትኑ ላይ ቪዲዮ ላይ አብራችሁ ነበራችሁ፣ ከእሷ ጋር አድራችኋል። የለበሰችው ልብስ ያ ነው። ይሄንኛውን ልብስ ከዚህ እስከምንሄድ የለበሰችው አሁን ይሄን ጅልባብ የሚባለው ጥቁሩም ማለት ነው። እሺ ንቃብ ነው። እሱን አውልቃው ነበር። ግን ምን አይነት ያረገችው ምን አይነት እንደሆነ አሁን እኔ ብዙም አላስታውሰውም። አብራችሁ ተጉዛችሁ ይዛችኋት
ብዙ ነገር አድርጋችኋል። እንግዲህ መቼም ያው ከለበሰችው ምናልባት እንደው እንትን ካልክ ብዬ ነው ማለት አንተን በዚህ ነገር መጨመጥ አልፈልግም። ጓደኞችን አሁን ይሄንን መጠየቅ ይቻላል። አርዬ ግን እኔ ደግሞ ከሱ የበለጠ ደግሞ ማወቅ የምፈልገው የገጠር ልጅዬ እንትን ስትጮህ አዝሏት የመጣው ሽፍታው ነው እናንተን ሂዱ ብሎ ያን የመሪያቸውን መርቶ ያባረረው ሽፍታ ነው የጮኸችው እሷ ናት? የሴት ጩኸት ነው የሰማችሁት ወይስ የምን ድምፅ ነበር የሰማችሁት? ነው የእሷን ድምፅ ነው የሰማነው ጩኸት። ኦኬ ታዲያ ስትመጣ ለምን የገጠር ልጅ አልጠየካትም? እንደዛ አሁን የሆንሽው ነገር አለ ወይ ብዬ ለመጠየቅም እኛም ሌሎቹም ለመጠየቅ በቃ ከብዶናል። ለምን? እሷም ደግሞ አልነገረችንም። እሷ አትናገር፣ ግን ይቺ ልጅ እንዳልከው ጮኻለች። ጮኸት ሰምታችኋል። አዝሏት ሁሉ ሲመጣ ምን ሆነሽ ነው የጮሽው ብለህ እንዴት አልጠየቃችኋትም? የምር ግን አደራችሁ እኮ አብራችሁ ዋላችሁ። እንጃ አሁን አልጠየቅናትም። እኛ አሁን እንደዚህ ብለን የተደበደበ ነገር ነበራት፣ የቆሳሰለ ነገር ምናምን ነበራት ፊቷ ላይ የሆነ ደብዘዝ ያለ ነገር ነበር። ታዲያ አሁን ፊቷ ላይ ደብዘዝ ያለ ነገር አለ፣ ጩኸት ሰምታችኋል። እንግዲህ አሁን አንተ በራስ አመሳስለው ጩኸት አለ፣ ፊቷ ላይ ደብዘዝ ያለ ነገር አይታል። ከዛ ልጁ ደግሞ ተኝታ ሲሰማት ህይወት ተበላሽቷል። ዛት ሚንስ ልጅቷ ተደፍራለች ማለት ነው። በሰዓቱ ብትጠይቋት ኖሮ አሁን ወደኋላ እኔ መመለስ አልፈልግም። ግን ደግሞ ሳርዬ እሱ አሁን የገጠር ልጅ ምን ብሏል? ስልክ ስታወራ ነበር ብሏል። እና ለማን እንደደወለች እኮ ስልኩ ቻርጅ ከተደረገ እነዚህ ጠቅጠቅ ስልክ ከሆኑ ቁጥሩ እዛ ላይ ማወቅ ይቻላል አይደለ? ምናልባት ለዛ ሰው የሆነ ኢንፎርሜሽን ነግራ ሊሆን ይችላል። እና ያንን ስልኩን ቀፎን ልታገኝልን ከቻልክ እሱን ተባበርን። እሺ ችግር የለውም። እኔ እጠይቀዋለሁ፣ ልጁን እጠይቀዋለሁ። ስልኩን ለምን ስታወራ ነበረ ስላልክ ምናልባት መጨረሻ ላይ ደውላ ለሆነ ወይ ለሚቀርባት የሴት ጓደኛ ወይ ለሆነ ሰው የውስጧን ተናግራ ሊሆን ይችላል። ገባክ? እና ቀፎን ተባበሩን። እሺ ወይም እሱ አንድ ወይም ደግሞ በዛ ሰዓት እንደዚህ አይነት ስሜት ላይ ሆና የደወለችላችሁ የቤተሰብ አካል ካላችሁ የተነገራችሁ ነገር ካለ እናንተ ይኖራሉ እንጂ ወዴት ልትደውሉ? ግን እኔ ብሬክስ በጣም እገረማለሁ። በጣም ብዙ ሺህ ህዝብ ስለ ሀና በጣም እያወራ ነው እንደምታየው ይህንን 5 ቀን። ግን እኔ ጓደኛዋ ነበርኩ እንደዚህ ነበረ ምናምን የሚል ግን ለምንድን ነው የሌለው? ማለት አሁን እንዳልከው እቺ ልጅ ለመጨረሻ ነገር አውርታ ይሆናል። ስለዚህ በጣም አሁን ምርጥ ጥያቄ ነው። ወይ ለእህት ወይ ለምናም ትደውላለች። ስለዚህ ደውላ ምን አለቻቸው? በዛ ሰዓት ምን አይነት ስሜት ውስጥ ሆና ምን እንዳለቻቸው መቼስ ተናግራ ይሆናል። ስለዚህ እንደው ስልኩ ከተገኘ እሰየ፣ ስልኩ ካልተገኘ ግን የቤተሰብ አካል ነው ሁለተኛ ምርጫ። የቤተሰብ አካል ተደውሎ የተነገረውን ነው መጥቶ መናገር ያለበት። እንደገና አንተ ብሬ ልጠይቃችሁ አሁን እነሱን ጓደኞቹንም እሱንም። አሁን ለምሳሌ አንድ ሰው አብሮ ሲጓዝ ሞተ ተባለ፣ እንዴት እቃህ፣ ስልክህ፣ ምንህ ለቤተሰብህ እንዴት አይረከብም? በመጀመሪያ ደረጃ ሲሄዱ ያገናኛቸው የራሳቸው ሰው ነው። ይሄ ሰውዬ ደግሞ ከባልተቤቷ ጋር አብሮ የሚበላ አብሮ የሚጠጣ እነሱ ቤት አድራጊ ፈጣሪ የሆነ ሰው ነው። እንዴት ነው አንተ እቃዋን ትተው ስልኳን ትተው ምንም ነገር ከሄዱ በኋላ እስቲል ስልኳን እንኳ ያልሰጡት ለምንድን ነው? ያውልክ ብሬ አሁን አንተ እንዳልከው የኔ ትኩረት ማድረግ የምፈልገው የገጠር ልጅ ኬትም ብላችሁ ስልኳን አምጡት። ከስልኳ ላይ ምንም አይነት ስልክ ቁጥር እንዳይደለት። ለምን አሁን አንተ እንዳልከው ጓደኛዬ ትዳሬስ መጨረሻ በቃ ህይወቴ ተበላሾ እያለች እያወራች ሰምቻት ነበር ብላችኋል። እና ቁጥሩ እዛ ላይ ይገኛል። ባትሪ ነው ባትሪን የዘጋው። ለመጨረሻ ጊዜ የተደወለው ስልክ እዛ ላይ ይገኛል። በተለይ ይሄ ጠቅጠቁ ስልክ ደግሞ ከሆነ ኖርማሊ ቁጥሩ ይወጣል። ገባህ? ያ ቁጥር የማን ነው? እዛ ምን አለች ተብሎ ይጠየቃል።
አዎ እንደዚህ ያንን ነው የምልህ። እና ያንን ሃይሚ ማናት ምን አውቃለሁ። ኮሜንታተሮች ግማሹ በቃ ይላል፣ ግማሹ ሃይሚ ይላል። አያችሁ ግን ጋይስ ከመጠየቅ በእርጋታ ከማውራት ብዙ መረጃዎች እንዳሉ አያችሁ። በጣም ብዙ ነገሮች ቅቤ ያወጣል ይባላል። ሚኪ አሁን በእርጋታ ከሱ ጋር በሰላም ነው እያወራን ያለ ነው። ግን አያችሁ አሁን ይሄ ሁሉ የሚያሳየው የልጅቷ በህይወት መኖሯን ነው። አቅጣጫውን እየጠቆመን ያለ ነው። ከትናንት ወዲያ ጀምረን የምናደርገው ነገር ጨዋታ ወሬ አይደለም ጋይስ፣ በደንብ ይዩት። ሳርዬ አንደኛ ገመዱን ሁላ ወጥታ ኦልሬዲ የመከራ ቦታዎቹን ሁሉ አልፋለች። እች ልጅ ገባች። መሞት ከነበረባት ቆይታለች የምትሞተው። እዚህ ላይ መያዝ ያለባችሁ ነገር መሲ ሀና፣ ይቅርታ ሚኪዬ፣ ሀና ምንም ያህል ጊዜ ልትደክም ትችላለች። ገመዱ ግን ለወንድ ልጅ እንኳን ሊወጣው አስቸጋሪ ገመድ እንደሆነ በዛ መንገድ ያለፋችሁ ሰዎች ታውቁታላችሁ። ሀና ተደግፋም ቢሆን ግን ወጥተዋለች። ተዝለፍልፋ ምንም አይነት እንቅስቃሴ ማድረግ ባትችል ኖሮ እኮ ማንም አዝሎም ተሸክሞ እንኳን ሊያወጣት አይችልም በዛ ቦታ ላይ። ግን ስቲል ነው ግን እዛ ቦታ ላይ እስካለች ድረስ ግን እየደከማትም ቢሆን ግን መሄድ፣ መራመድ፣ መንቀሳቀስ ግን እየቻለች ነው። ስለዚህ ይሄ ሁሉ የጠየቅኩ ለምንድን ነው በህይወት የመኖሯ ነገሮችን በደንብ መፈተሽ አስፈላጊ ስለሆነና ስለሚጠቅም ነው። ለዛ ነው ምንም በዛች ቅጽበት ውስጥ ህይወቷ ሊያልፍ የሚችልበት ምንም አይነት ሪዝን አይኖርም። ከዛ ሲቀጥል እንደው እዛ ቦታ ላይ ከዛ ቦታ ተነስቶ ወደ ሱቁ ለመድረስ 20 ደቂቃ ነው ብለኛልና ከሱቁ በኋላ ሌላ መንገድ አለው? ሌላ ጉዞ አለው? እንዲያው አለው፣ ብዙ መንገድ አለው። ምን ያህል ሊሆን የሚያውቁት ሰዎች ካሉ ዋዲ ለዋዲ ነው። እንደዚህ ዳገትም እንደዚህ ወተናል ብዙ። ከዛ በኋላ ያለው መንገድ ደግሞ ይሄ የመኪና መንገድ አለ የለ፣ የጀበል ላይ ሆኖ ግን አግድመት ላግድመት ነው፣ የመኪና መንገድ ነው። በጣም ብዙ መንገድ ነው። ከዛ ቁልቁለት ወርደን ነው ከተማውን አግኝተን በቻስ የተጫነ። ኦኬ እሺ። ቪዲዮ ደግሞ እየተከታተለዋል ብዬ አምናለሁ። እነሱ ያሳዩት ቪዲዮ ሃይሚ ቆይ ታወራለህ። ቪዲዮ ስታየው እነሱ ሲያሳዩት የነበረ ቪዲዮ ስታየው እዛ ቦታ ላይ እነሱ ያሳዩት ቪዲዮ ላይ እናንተ አርፋችሁ ነበር? እኛ ያረፍነው አው ማለት እነሱ ቪዲዮን አይተዋልና የተቀመጥንበት ቦታ የመግቢያና የመጨረሻው ቦታ ላይ ነው እኛ የተቀመጥነው። ቪዲዮ ስታየው አሁን እዛ ትናንት ሲያሳዩት የነበረው ቪዲዮ ላይ እናንተ እዛ ቦታ ላይ ተቀምጣችሁ ነበር ወይም ደግሞ ሃና የዛን ሰዓት የተቀመጠችው እዛ ቦታ ላይ ነው? እሷ የተቀመጠችበት ቦታ እኛ አሁን ያለፍና ቦታ ከገመዱ ከፍ ብሎ ነው። በቃ እኛ እዛ ቦታ ላይ ነው ያለፍነው። ኦኬ ቪዲዮውን አይተዋል አይደል? ያሳዩት እነሱ ትናንት? አው ያየውን ነበር። ቦታውን ማስታወስ አትችልም ማለቴ እሷ የደከመችበት ቦታ ገመዱ ከወጡ በኋላ የተጓዙበትን መንገድ አይተዋል ብዬ አምናለሁና የ14 ደቂቃ እንትን ነው ርቀቱን ምናምኑን ማለት ነው እኮ እኛ ያለፍነው። በቃ እዛው ገመዱን ከፍ ብላ ነው እኛ አሁን በቃ እዛ ነው። ሌላ አሁን መንገድ ምንም ገመዱ ራሱ ጋር ነው፣ ምንም ርቀት የለውም ማለት ነው ያን ያክል። ኦኬ እሺ ሃይሚ ታውራ ይያላል። የገጠር ልጅ ቆይ እናወራለን። እሺ ችግር የለም። ምክንያቱም ራስህንም ነፃ ለማድረግ እኛም የምናገኘው ነገር ካለ እንትን ላይ ሃይሚ ታውራ። ብሬክ ቀጥል። ሃይሚን አስወራት። ማን እንደሆነች ማለት ነው። ይሄንን ነገር የምንጠይቀው ያው ጥርት እንዲል ነው። አንተም ለማጥራት የፈለግከው ይሄ ስለሆነ ለእናንተም ጥሩ ነው። ምንም አንተ አብረው ከነበሩ ሰዎች እኮ የተለየ ነገር እኮ የለም። ከ8 ሰዎች ጋር አብረህ የተጓዝክ ሰው ነህ። ገብተዋል አይደለ? ግን እናንተ አብራችሁ የተጓዛችሁ ሰዎች የምትሰጡት መረጃ ግን በጣም ጠቃሚ ስለሆነ ነው። ለዛ ነው አሁን ደግሞ ከኔ በበለጠ አሁን እዚህ ጋር በተናገርኩ ቁጥር ብዙዎች አሁን በሌላ በኔጌቲቭ የሚያስቡ ሰዎች አሉ። ገባህ? ምክንያቱም አሁን ጫናው እያለ እየደረሰብኝ ያለው አሁን እኔ ላይ ብቻ ነው። ገባህ? ኖ ያ ስህተት ነው።
አንተ እየጠየቅን ያለን መረጃ እየሰጠህ ነው። የምታስታውሰው በትክክል ይሄን ብለህ እስካሁን ስትመልስ ቆይተሃል። የማታስታውሰው ደግሞ ለምሳሌ ልብሷ ምን አይነት ልብስ የሚለው ደግሞ አሁን ለምሳሌ አላስታወስከውም። የሰው ልጅ አሁን ደግሞ እኔ ስልካቸውን የአራቱንም ስልክ ለሳሪም ለሰይድም ሰጥቻለሁ የጓደኞችን ከኔ በበለጠ ደግሞ ሌሎች 6 ልጆች አሉ አይደለ? 6 ልጆች የአራቶቹን ያወቁት ስልክ የነሱን ሰጥቻቸዋለሁ እኮ ከነሱ አንዱ ማስታወስ ይችላል። ስለዚህ ምንም ይሄ ሌላ አዝማሚያ የሚያስዝ ጉዳይ የለውም አንተ ጋር እና ሰው ኮሜንት ሁሉም ሰው ለአንተ ጥሩ ነገር ይጽፋል ነው ብለህ አትጠብቅ። ገብቶሃል አይደለ? አይ ችግር የለውም ያለ ነገር ነው ደግሞ በሰራው ባህሪ ነው። በጣም ይቅርታ ሁላችሁም እዚህ እንዳላችሁ በእናንተ ፊት ሁሉንም ህዝብ እዚህ ያለውን ጠቅላላ ይቅርታ መጠየቅ እፈልጋለሁ። ሁላችሁንም ይቅርታ። አንድ የመጨረሻ ጥያቄው ገና ስለሆነ የሚጠይቅህም አለ እኔም ጥያቄ ስላለ የመጨረሻ ነው እሱን የምትለው ሃይሚ የምትባል የገባችው ልጅ ምናልባት የመጨረሻ ጥያቄ ሃይሚን ቆይ አንዴ ጸጉሯ ምን አይነት ስሬት ተሰርታ ነበር ሃኒ ታስታውሳለህ? ይሄንን ምናልባት እንደው እናንተ እንኳን ባታስታውሱ ያው ቤተሰቧ ምን አይነት ጸጉር ስሬት ተሰርታ እንደወጣች ያስታውሳሉ። ካስታወስክ ነው እየጠየቅኩ ያለሁት። ካላስታወስክ ደግሞ ያው ቤተሰቦቿ የሚመልሱት ምላሽ ነው በመንገድ ላይ ጸጉሯ እስካልፈታች ድረስ ማለት ነው። ጸጉሯኒ ለስላሳ ጸጉር መሆኑን ነው የማስታውሰው። አሁን በጣም ልስልስ ያለ ጸጉር ነው ይሄ ሊሻ የሚባለው አይደል? ያ መሆኑን አስታውሳለሁ እኮ። ይሄ እንደ ባህል ምናምን ተሰርታው ምናምን አይደለም ዝም ብሎ ኖርማል። እሱን እንኳን እንጃ ግን ልስልስ ያለ ጸጉር ሊሻ ጸጉር እንደሆነ አውቃለሁ። ኦኬ መልካም። ያው ይሄ ቤተሰቦቿም ምን አይነት የጸጉር ስሬት ተሰርታ እንደወጣች የተሰኩሳ ነው ጸጉሯ ተጎንጉኖ ነው ተሰርቶ ነው ይሄ ያውቃሉ እነሱ። አንተ ችግር የለውም ታስታውሰውን ተናግረሃል። እሺ ቴንክ ዩ ወንድሜ። ሃይሚ እንኳን ደህና መጣሽ። እስኪ መቀጠል ትችያለሽ። ብዙ ሰው ሃይሚ ትናገር እያለ ነውና ያው አንቺ ጋር ያለውን ነገር እና እንደሆነ ስላልተረዳ ነው። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ገስት ላይ ወጥቼ አላቅም። በጣም ውስጤ እየፈራ ነውና ቅድም ነበረ ከየመኒው ጋር እያወራችሁ እያላችሁ በተለይ መግባት የፈለኩትኝ ቅድም አሚር የሚባል ነዋ የነበረው ከአቡፋኖ ጋር ሲያወራ የነበረው እሱን የሚያውቀው ሰውዬ የመኒ ነው። በጣም ትልቅ ማለት ብዙ ደላሎችን ምናምን የሚያውቅ ነው። በውስጥ አውርተ ነው በዋትስአፕ ካስፈለገው ቁጥሩንም ልሰጣችሁ እችላለሁ። አስገቡኝ ገስት ብሎ ቲክቶኩን ልኮልን አላስገባ ብላችሁት ነው እናንተ ሁላ ከታች እየጻፋችሁ። እኔም ገና ቅድም ጀምሬ እስከሚደክመኝ እየጻፍኩ ነበር። ልታስገቡኝ አልቻላችሁም። ሰውየው ሊረዳችሁ ዝግጁ ነው። ቁጥሩ ልሰጣችሁ እችላለሁ። ማን ነው እሱ? አሞ ኢብራሂም ነው የምንለው። እኔ ከ3 ዓመት በፊት ነው ሳዑዲ የመጣሁት። የመን ነው የማውቀው። በዚህ ጉዳይ ላይ ከሀበሾች ጋር በጣም ግንኙነት አለው። ሁሉንም ደላሎች እንዳጠቃላይ አውቃቸዋለሁ። አሁን የገባው አሚር እኔ ሼር አድርጌለታለሁ እያወራሁት ነው ብሎኛል። የአሚርን ስልክ ዋትስአፑን ሊንኩን ሼር አድርጎልናል ማለት ነው ለእኔና ለጓደኛዬ። እኔና ጓደኛዬ ከ3 ዓመት በፊት ነው በባህር የመጣ ነው። አሞ ኢብራሂምን የመን ይቅርታና ሃይሚ አንቺ ከደላሎቹ ወይ ከአጋቾቹ ጎራ እንዳልሆንሽ መለየት ስለማንችል ከይቅርታ ይሄን ስልሽ እንዳይከፋሽ እሺ። እነ ሰይድ በያዙት መንገድና መንገድ ብቻ ነው እሺ መሄድ ያለብን ከይቅርታ ጋር እሺ ነው። አዎ አውቃለሁ። ቅድም የመኔው መግባት ስለፈለገ ያንን ማሳወቅ ስለፈለኩኝ ነበረ። አላስፈላጊ ከሆነ የኔ መረጃ መውጣት እችላለሁ። እኔ አንድ እህቴ ስለሆነች ያለኝን ነገር ለማካፈል ነው። ቲክቶክ አለው እሱ አሞ ኢብራሂም የሚባለው ቲክቶክን ሼር አድርጎላት ለጓደኛዬ እሷ ሼር አድርጋልኛለች። እሱን ልሰጣችሁ ይችላል። እሺ ችግር የለውም። አናግሪውና እኛም ላይቭ ላይ ነን እዚህ ስለምንቆይ ትንሽ ችግር የለውም። መምጣትም ከቻለ ይምጣ እናስተናግደዋለን። አሁን ላይቭ መግባት ከቻለ እና ካልወጣ ቅድም ነበረ እናንተ ከስር ሆኖ እየሰማችሁ ነበር የመኒውን ስታወሩት ማለት ነው። ካልወጣ አሁን እንዲገባ ማድረግ ያለብኝ ይምጣ፣ ከሌለም ችግር የለውም። መልካም እንደዚሁ ሳልወጣ ማድረግ ይችላል። ጋይስ ሃይሚ ጅብት እናንተ እኮ አንድ ቀን ጅብት አስበሉኛላችሁ። ካላስ ሚኪ ማናምነው ለምንሆን ታውቃለህ?
ደላላ ምን አይነቶች ናቸው? ሆድ እንጂ ጭንቅላት የለውም። ማንም ሰው ልከው ሌላ ሰው አላማክ ሊያዘናጉት ይችላሉ። እኔ ቆይ ጋይስ ጥሩ ነገር የገጠር ልጅ አሁን እየመለሰ ያለውን ነገር ብዙ ክሊር እያደረገ ያለው ነገር አለ። እኔ ትንሽ ጠይቅና ከዛ ትቀጥላላችሁ። የገጠር ልጅ ጋር እንጫወት ባይሆን እሱ ጋር ነው ትንሽ የምናወራው። የገጠር ልጅ እንግዲህ ከመጀመሪያው ልጅቱን ሁለቱ ሽፍታዎች ወደኋላ አስቀሯት። መሪዎቹን እና እኛን ሄዱ አሉን። እኛ አልፈን ተቀመጥን። ከዛ የሴት ልጅ ጩኸት ሰምተናን ብልሃል። መጨረሻ ላይ ተሸክመው አመጧትኝ። ስትመጣ ፊቷ ላይ የበለዘ ነገር አይተናን አልከን። ከዛ በኋላ መንገዱን እለፉኝ ነው የምትለው። በገመድ የሚወጣውን ቦታ ወጥታለች ምናምን፣ እሱ ችግር የለውም። ምንም የህመም ስሜት አልነበረባትም። ማንም ሰው እንኳን ሴት ልጅ ወንዶቹም እናንተ ይደክማቸዋል እዛ ቦታ ላይ፣ የድካም ስሜት ነው፣ ኖርማል ነው። ግን መጨረሻ ላይ ሁለቱ ሰዎች ልጅቱን እለፉኝ እያለቻችሁ ነበር፣ አልፋችሁ ሄዳችኋል። ሲመጡ ቀለል አድርገው በቃ እንደ ማንኛውም አቀባበር ባይሆንም ቀብረናታል ነው ያሉት። እንደው በቅጡ እንኳ አላረዷችሁም። እና የእሷን ሻንጣ ያዘውም ልጅ እቃውን ጣለ። እናንተ ተደናገጣችሁ። ከዛ በኋላ አራቱም ሰዎች ከእናንተ ጋር ምን ያህል ቆይተዋል? አብረውን ነው ሄዱ። ምን አሏችሁ እየተጓዛችሁ እያለ? በቃ መንገድ ብቻ ነው እኛ ሄድ ነው እንጂ ምንም ነገር አላልንም። አልጠየቃችኋቸውም? እንዴት ሞተች? ምን ሆና ነው? ቅድም ደህና አልነበረች? መንገድ ላይ እየመጣች አልነበር? አላላችኋቸውም? አዎ በቃ ምንም ነገር አላልንም እኛ። ኦኬ። ግን እኮ መንገደኛ ሰው አብሮ መንገድ ላይ ሞቶ ቀብረነዋል ሲባል እኮ ሰው ዝም ብሎ አይደለም የሚሄደው። ምን ሆና ነው የሞተችባችሁ? ደህና እየተጓዘች ነበረ። እለፏ ላያችሁን አልፈን መጣን። እየጠበቅናችሁ ነው። እሷን የጥላችኋት ነው። ስትቀብሩ የሆነ ነገር በእጃችሁ ለቤተሰብ እንዴት ነው ልንነገር የምንችለው? ማን ነው ደግሞ በሶሻል ሚዲያ መሞቷን ለቤተሰብ ንገር ብሎ ያለህ ማን ነው? በግለሰብ ደረጃ ላንተ ይሄን ያሉኝ የኔው ቤተሰቦች ናቸው። ከቤተሰብ ጫና እየመጣብን ነው። ይሄን ሁሉ ቪዲዮ ሲሰራ እንዴት ለሱ አንድ ቪዲዮ እንኳን አይሰራም ሲሉኝ፣ እንደገናም ደግሞ ሳይ ግማሹ በቃ እንደዚህ በጥይት ምናምን እያሉ ብዙ ሰዎች ቪዲዮ ሰርተውም አይቻለሁ፣ እኔ ሳልሰራ በፊት ማለት ነው። ከዛ ሁላችንም እዛ አንድ ላይ ሆነን ነው ቪዲዮ ፖስት ያደረኩት። ከዛ እንደውም በጣም ብዙ ሰዎች ኔጌቲቭ ኮሜንት ሲኮምቱ ቪዲዮውን ወደዛው በማግስቱ ነው ያጠፋሁት ማለት ነው። ገባኝ። የገጠር ልጅ አሁን ፊቷ እንደዛ ተጫጭሮ ፊቷ በዙ መጥቶ እለፉ ካለቻችሁ ወይም ደግሞ እነሱ እለፉ ካሏችሁ የሆነ ነገር በሴትነቷ ጥቃት ደርሶባት እንደሆነ መጠራጠር መቼም አይቀርም። አሁን ስለፈራ ነው እንጂ አንተ ከዛ ቀጥለው ሞታለች ቀብረናታን ሲሏችሁ እሱ እንዳለ ሆኖ ከዛ በፊት ደግሞ በስልክ ራቅ ብለን ነው ተኝተን የነበረው። በስልክ ስታወራ ከጓደኛ የጎን ስለነበረች ህይወቴ ተበላሽቷን የትዳሬ ሁኔታ ሲያለችው ለባሏ ደውላ ነው? ለማን ግለሰብ ነው? እንደ አይነት ምችም እንደ አይነት ወሬ የምታማክረው ለሆነ ሰው ነው የሚሆነው እንጂ ለማንኛውም ጓደኛ ሊሆን አይችልም። እንደዚህ አይነት ነገር ህይወቴ ተበላሽ ያለችው ገና ይሄኛው ኢንሲደንት ከመፈጠሩ በፊት የደረሰባትኝ ጾታዊ ትንኮሳ አለ ማለት ነው። የመጀመሪያው የሚያሳየው ደርሶባታል። ከዛ በሚቀጥለው መንገድም እየተጓዛችሁ ተመሳሳይ ነገር ነው የደረሰባትኝ። ፊቷም ላይ እንዳያችሁት እንደገና ደግሞ የሴት ልጅ ድምፅ የሆነ ጩኸት ሰምተናን ብለሃል። ጥያቄ አልጠየቃችሁም። መሪዎቹን ሽፍታዎቹን ይቅር ትፈራላችሁ፣ ግን መሪዎቹ ለእናንተ መሪ ናቸው። እነሱም ተመተዋል ብለሃል። እንግዲህ መሪን ያህል ነገር ሽፍታዎቹ የመቷቸው ምን ፈልገው ነው? ከዛ ልጅቱ ጩኸት ሰምታችሁ እንዴት ጥያቄ ሳትጠይቋት ቀራችሁ? እናንተ ምን ሆነሽ ነው ጮኽሽው? ፊቷ በዟ መጥቷል፣ ምን ሆነሽ ነው ችግር አለ እንዴ ብላችሁ እንዴት አልጠይቃችኋትም? በዛ ላይ ስልኳ ደግሞ እስከዛን ሰዓት ድረስ ነበረ። ከማን ጋር ነው ስታወራ የነበረው? እናንተ ይህን ነገር በደንብ ታውቃላችሁ ወይ? ይህንን ነገር አሁን አላውቅም በደንብ። ስለዚህ የሆነውን ነገር ሁሉ እየሰማችሁ እያያችሁ ዝም ብላችሁ ነው የቀጠላችሁ። እኔ አንድ ጥያቄ ያጠር ያለ ጥያቄ ነው። እንግዲህ ወንድማችን የገጠር ልጅ